ማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወተስዑ ለጥር በዛቲ ዕለት ተረክበ ሥጋሆሙ ለቅዱሳን አባ ዝሁራ ወአባ ባሱራ ወእሞሙ ኔራ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 19 በዚች ዕለት የከበሩ የአባ ዝሁራ የአባ ባሱራ የእናታቸውም የኔራ ሥጋቸው ተገኘ። እሊህ የከበሩ ተጋዳዮችም ጣዖት በሚመለክበት ዘመን ሳብሳ ከሚባል አገር በሰማዕትነት ሞቱ። ሥጋዎቻቸውም በሳብሳ አገር በቤተ ክርስቲያን ውስጥ የሚኖሩ ሆኑ። ከንጹሐን ሰማዕታትም ዘመን ከ947 ዓመት በኋላ የአፍሪንጊ ሰራዊት ግብፅን ከበቧት። የድምጥያንም ከተማ ወስደው በዚያ ነገሱ። ከእርሷ ጋርም በዙሪያዋ ያሉ ታላላቅ ከተሞችን ያዙ። የኮሞል ንጉስም ይህም የግብፅ ንጉስ ነው። አፍሪንጊያውንም ይወጋቸው ዘንድ ከግብፅ አገር ሁሉ ብዙ ሰራዊትን ሰበሰበ። ሰራዊቱም ሲጓዙ ብዙዎች አብያተ ክርስቲያናትን አፈረሱ። ከፈረሱትም ውስጥ አንዲቷ የእሊ ቅዱሳን ሰማዕታት ሥጋቸው በውስጣ ያለባት ናት። ከሰራዊቱም አንዱ የቅዱሳን ሰማዕታት ሥጋ ያለበትን ሳጥን ወሰደ። በውስጡ የሚደሰትበትን የዚህንም ዓለም ገንዘብ እንደሚያገኝ አስቦ በከፈተው ጊዜ ከዕንቁ የከበረ የቅዱሳንን ሥጋቸውን አገኘ። ክብራቸውን ግን አላወቀም። ከቤተ ክርስቲያኑ ግድግዳ ላይ ሥጋቸውን በትኖ ሳጥኑን ወስዶ ሸጠው። ምሕረቱ የበዛ የሚታገስም ልዑል እግዚአብሔርም ወደ አፍሪንጊ ሰዎች እስከሚደርስ በእርሱ ላይ ታገሰ። ጦርነትም በገጠሙ ጊዜ ከሁሉ አስቀድሞ እርሱ ተገደለ። ባልንጀሮቹም ምስክር እንደሆኑ ወደ ሀገራቸው በተመለሱ ጊዜ የእግዚአብሔርን ክብር ፈጽመው ሰበኩ። እንዲህም አሉ። እርሱ አስቀድሞ በሰይፍ ተመታ፣ ራሱን ተቆረጠ፣ ጎኖቹንም ሰነጣጥቀውት በክፉ አሟሟት ሞተ። የቅዱሳኑን ሥጋቸውን ያሰው በበተናቸው ጊዜ የአንድ ቄስ ሚስት የሆነች አንዲት ምእመን ሴት ቁማ ትመለከት ነበር። ከዚህም በኋላ በጭልታ ወደ እርሳቸው ገብታ ደስ እያላት ወስዳ በመጎናጸፊያዋ ጠቀለለቻቸው። እስላሞችንም ከመፍራቷ የተነሳ በቤተ ክርስቲያን ማዕዘን ውስጥ አኖረቻቸው። በመጎናጸፊያዋም ተጠቀለሉ በጡብ ሸፈነቻቸው። በዚያም ጡብ ተሸፍነው በዚያች ማዕዘን ውስጥ 20 ዓመት ያህል ኖሩ። ከቀን ብዛትም የተነሳ ያች ሴት ወሬያቸውን ረሳች። እግዚአብሔርም ለወገኖቹ ጥቅልም ይገልጥላቸው ዘንድ በወደደ ጊዜ በዛች ሴት ፊት ሌሎች ሰዎች አስታወሷቸው። እርሷም በዚያን ጊዜ አስታወሰቻቸው። ለካህናቱና ለምእመናኑ ነግራ ቦታቸውን አሳየቻቸው። ካህናቱም ገብተው ሥጋቸውን አነሱ። ያማረች ሳጥንንም ሰርተው በውስጧ በክብር አኖሯቸው። እንደ ዛሬቱም ዕለት በዓልን አደረጉላቸው። ሁልጊዜ በዚች ዕለት በዓል ያደርጉላቸው ዘንድ ስማቸውን በበዓላት ግጻዊ መጽሐፍ እንዲጽፉ የአገሩ ኤጲስቆጶስ አባ ገብርኤል አዝዟልና። ከአጽሞቻቸውም ድንቆች ታምራቶች ተገለጡ። ከታምራቶቹም አንዲት የታወረች ልጅ ያለቻት ሴት ነበረች። ተስፋ ከቆረጠችም በኋላ ከቅዱሳኑ አጽም ተማጸነች ጊዜ ዓይኖቿ ተገልጠውላት አየች። እሊህንም ሰማዕታት በዚህ ክብር ያከበራቸውን የክብር ባለቤት ጌታችን ኢየሱስ ክርስቶስን አመሰገነችው። በረከታቸውም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። ሰላም እብል ዘሥጋሆሙ ርክበተ ለዝሁራ ወባሱራ ወለዘወለደ ትሎንተ አመሳጽኖ ሙነሳ እንዘ ይመስሎ ጥሪተ ለዘዘረወ ሥጋሆሙ ፈደይወ ሞተ ወዘተማሕፀነት ቦሙ ፈወሱ እውርተ። በዚህች ዕለት የበርስጢናና የአባ ያፈቅረነ እግዚእ መታሰቢያቸው ነው። ልዩ በረከታቸውም ከእኛ ጋር ትኑር ለዘላለሙ ለእግዚአብሔር ምስጋና ይሁን አሜን። ሰላም እብል ለዘፈጸመ ገድሎ ያፍቅረነ እግዚእ ጻድቅ ውስተ ከተማ ደብር ተልኢሎ መጥባይተ ይዞ በእዱ እንዘ ውእቱ ይከፍሎ መላከ ሰማይ ከመዚ ይቤሎ እንተ ተጋደልከ ርኢ ወነጽር ቅቱሎ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 20 በዚች ዕለት ወንጌልን ይሰብኩ ዘንድ በሽተኞችንም ይፈውሱ ዘንድ ጌታችን መርጦ ከላካቸው ከ72ቱ አርድእት አንዱ የከበረ ሐዋርያ አብሮኮሮስ አረፈ። በዚችም ቀን በግብፅ አገር እልፈት ከሚባል ከተማ የከበረ ቀሲስ አግሎማ በሰማዕትነት ሞተ። በዚችም ዕለት የሰማዕቱ የቅዱስ ብህኑ መታሰቢያው ነው። በዚችም ዕለት የአባ ኖብ የአባ ስልዋኖስና የአባ አብድዩ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። ዘአቅረብኩማ ኢሌተ
አዘኪርያ ይላፈም እንደተጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈ እንተረሳይ ከግዚኦ ጸዲቀ መበለት ውኩፈ እምለ አቡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ደናግላ ድዩ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊሂቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘተርጎሞ በልሳን ሐዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የማሐረነ ኢየሱስ ክርስቶስ ተአምሪሁ ለቅዱስ ገብርኤል ሊቀ መላእክት ጸሎቱ ወበረከቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። አማላጅነቱ ከሁላችን ከህዝበ ክርስቲያን ላይ ጸንቶ ይኖርና መልአኩ ቅዱስ ገብርኤል ያደረገው ተአምሪ ነው። ንግሥት እሌኒ በቅድስት ሀገር ኢየሩሳሌም ወደ አሰራቻቸው አብያተ ክርስቲያናት እሄድ ዘንድ ጌታዬ ኢየሱስ ክርስቶስ ፈቅዶልኝ እኔ ቀሲስ አርኬላዎስ ጌታችን በተሰቀለበትና በተቀበረበት በተነሳበትም ስፍራ በደረሱ ጊዜ ሰገድሁ። በዚያም እየተመላለስኩ ጌታችን ኢየሱስ ክርስቶስ ያደረገውን ድንቅ ገብረ ተአምራት እያደነቅኩ ወደ አበምኔቱ አባ ሮማኖስ ዘንድ ደረስኩ። በደረስኩም ጊዜ ከእነርሱና ከመነኮሳቱ ተባረክን። እነርሱም ፍቅርን በተመላ ታላቅ ደስታ ተቀበሉን። ከቤተ ክርስቲያኑም ገብተን ጸሎታችንን ካደረስን በኋላ የምንመለከታቸው ደስ የምንሰኝባቸው መጻሕፍትን እንዲሰጠን አበምኔቱን ጠየቅ ነው። እርሱም በፍጹም ፈቃድ የቤተ ክርስቲያንና የቤተ መጻሕፍቱን መክፈቻ ሰጠን። መጻሕፍትንም ስንመረምር በደብረ ዘይት ጉባኤ ሐዋርያትን የሚሰብክበት እንዲህ የሚል ጽሑፍ አገኘን። ቅዱሳን አበው ሐዋርያት በደብረ ዘይት ተሰብስበው ሳሉ ጌታችን ኢየሱስ ክርስቶስ ተገልጾላቸው ረቂቅ ምስጢርን ነገራቸው። ሊቃነ መላእክት ቅዱስ ሚካኤልና ቅዱስ ገብርኤልም በማይመረመር ክብር ተከትለውን ነበር። ቅዱስ ጴጥሮስም ጌታችንን አቤቱ የሕይወት ቃል አሰማን፣ ሁሉን ነግረህናልና አሁንም መልካሙንም እኒህ የተከተሉን እነማን ናቸው ብሎ ጠየቀው። መድኃኒታችንም እንዲህ ሲል አስረዳው። እናንተ ከዓለም ሁሉ የመረጥኳችሁ ወንድሞቼ ከእሊህ ሁለት ሰማያዊ ጎበዛዝት ይሄ በቀኝ ያለው ሚካኤል ነው። እሱም በፊቴ ቆሞ ለሰው ልጆች ሁሉ ዘወትር ምሕረትን የሚለምን ነው። ይኸው በግራዬ በኩል ያለውም ደግሞ ገብርኤል ነው። እርሱም ከመሐሪ አባቴ ዘንድ ወደ ዓለም በተላከ ጌታ ከእናቴ ከቅድስት ድንግል ማርያም መወለዴን መልካም ምስራች በግልጽ ያበሰረ ነው አለው። ቀድሞም ለካህኑ ለዘካርያስ በዚያን ወራት ተገልጾ ወንድ ልጅ ይወልድልሃል፣ ስሙንም ዮሐንስ ብለህ ትጠራዋለህ ባለው ጊዜ አንደበቱን የዘጋ እርሱ ነው። የጌታ ወዳጅ ዮሐንስም መልሶ ጌታዬና አምላኬ ሆይ ከመላእክት ወገን የመረጥካቸውና የሾምካቸው እኒህ ብቻ ናቸው ሲል ጠየቀው። መድኃኒታችንም ወዳጄ ዮሐንስ ሆይ 9 ሊቃነ መላእክት ሰማያዊ ብርሃንን ተጎናጽፈው ይቆማሉ። ሚካኤልና ገብርኤል ግን በቀኝና በግራዬ የባህሪ አባቴ አብና የባህሪ ሕይወቴ በሆነ ማህያዊ መንፈስ ቅዱስ ፊት ይቆማሉ። የሚካኤልም ታላቁ ክብረ በዓሉ በወርሃ ኅዳር 12 ቀን የገብርኤልም ክብረ በዓሉ በወርሃ ታኅሳስ 19 ቀን ነው አለው። ጌታችን ኢየሱስ ክርስቶስም ይህንን ከነገራቸው በኋላ በታላቅ ክብር ወደ ሰማይ አረገ። ከጥቂት ቀንም በኋላ እኔም ከእኔ ጋር ያሉትም ወደ ሀገራችን ተመልሰን እግዚአብሔርን አመሰገን ነው። ስራችንም እንደ አሰብነው ለማከናወን ችለናልና ከዚህም ሳይገባኝ ወደ ሾመኝ ኤጲስቆጶስ አባ ሚካኤሎስ ሄድን። የተደረገውን ሁሉ አስቀድሜ እንደተናገርኩ ስለ ጉባኤ ሐዋርያት የሚናገረውን መጽሐፍ አንብቤ የተረዳሁት የሊቀ መላእክት ቅዱስ ገብርኤልን ዜና ክብር ነገርሁት። ኤጲስቆጶሳት አባ ሚካኤሎስም ስለ ነገርኩት ነገር ሁሉ ወደ ልዑል እግዚአብሔር ለመጸለይ ወደ በዓቱ ገባ። በጸለይም ጊዜ መልአከ እግዚአብሔር ቅዱስ ገብርኤል ተገልጾ ስለ እኔ ትላንት ቀሲስ አርኬላዎስ የነገረህን ለምን አላመንህም አለው። ኤጲስቆጶስ አባ ሚካኤሎስም መልሶ አቤቱ ምክርህን የምትለግስ አንተ ማነህ ቢለው፣ መልአኩም እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ አለው። ቀድሞ ወደ ካህኑ ዘካርያስ ተልኬ የልጁ ዮሐንስን መወለድ የነገርኩት እኔ ነኝ። ኋላም ለቅድስት ድንግል ማርያም ልጅን እንደምትወልድ ስሙንም አማኑኤል ብላ እንደምትሰይመው ያበሰርኳት እኔ ነኝ አለው። ኤጲስቆጶሱም ይህንን በሰማ ጊዜ እጅግ ታወከ፣ በምድር ላይም ወደቀ። መልአኩ ግን መልሶ ስለ እርሱ የነገርሁን እመን ብሎ አጽናንቶ በታላቅ ክብር ወደ ሰማይ አረገ። በማግስቱም መልእክተኛ ልኮ አርኬላዎስ ሆይ ይህንን የቅዱስ ገብርኤልን ቤተ ክርስቲያን ፈጥነህ አሰርተ ፈጽም ብሎ አዘዘኝ። የታየውንም ሁሉ ነገረኝ። እኔም በነገሩ ተደስቼ ከእርሱ ቡራኬ ተቀብዬ ወጥቼ የዚያን ጊዜ ቤተ ክርስቲያን ስራ ጀመርን። የዚያችን ቤተ ክርስቲያን ስራ በተጀመረ ጊዜ ሰውን የሚወድ እግዚአብሔር በቅዱስ ሚካኤል ስም ያደረገውን ተአምር ተናገርሁት። እግዚአብሔር የዚያችን ቤተ ክርስቲያን ስራ በተጀመረት ጊዜ ሰውን የሚወድ እግዚአብሔር በቅዱስ ገብርኤል ስም ያደረገውን ተአምራት ነገርሁ። ስለ እርሱም የደስታ በዓል እናደርግ ዘንድ ልባችሁ ብሩህ፣ ልቡናችሁ ብሩህ፣ ጆሮአችሁም ንቁ አድርጋችሁ
ሊቀ መላእክት ቅዱስ ገብርኤል ለሶስተኛ ጊዜ ያደረገውን ተአምራት ስሙ። ለቤተ ክርስቲያኑ መሰረት በሰው ቁመት ያህል ወደ መሬት ሲቆፍሩ ቀንድ ያለው እባብ ወጥቶ የሚቆፍረውን ሰው ነደፈው። መርዙም በመላ ሰውነቱ ተሰራጭቶ ፈጥኖ ሞተ። ዘመዶቹ ሚስቱና ልጆቹም ሰምተው እጅግ በመረረ ሐዘን እየጮሁ አለቀሱ። የሞተውንም ሰውም አስከሬን ለመቅበር ወደ መቃብር ለመውሰድ በተዘጋጁበት ጊዜ እጅግ ጣፋጭነት ያለው ልዩ መዓዛ መጣ። የሞተውም ሰው ዓይኖቹ ተገልጦ ፈጥኖ ተነስቶ ተቀመጠ። የተሰበሰቡትም ሕዝብ ሁሉ ወንዱም ሴቱም ትልቁም ትንሹም የሊቀ መላእክት የቅዱስ ገብርኤልን አምላክ አንድ ነው አይለወጥም እያሉ ጮኹ። የተነሳውም ሰው ምን ሆነህ ነበር ሲሉ ጠየቁት። እርሱም ወንድሞቼ ሆይ ያገኘኝን ልንገራችሁ ስሙኝ። የዚህም ቤተ ክርስቲያን መሰረት ስቆፍር ቀንድ ያለው እባብ መጥቶ ቀኝ እግሬን ነደፈኝ። መልኩ የሚያስፈራ ሰውም ረገጠኝ፣ ሞትኩ። ያን ጊዜም ክንፍ ያለው የነገስታት ልጅ የሚመስል ዕድሜው 18 ዓመት የሚሆን ጎልማሳ ያንን የሚያስፈራ ጥቁር ፍጥረት አሳደደው። እኔም እርሱ ማን እንደሆነ በጠየኩ ጊዜ ላስነሳህ ወደ አንተ የመጣው በእግዚአብሔር ፊት የምቆመው እኔ ገብርኤል ነኝ ሲል መለሰልኝ አላቸው። ሕዝቡም ሁሉ ይህንን ሰምተው እግዚአብሔርን በታላቅ ቃል አመሰገኑ። በቅርብም ሆነው ለመመልከት ሞቶ ወደ ተነሳው ዘንድ እንሂድ ተባባሉ። በሄዱም ጊዜ እባቡ ሞቶ ሰውየው ድኖ ስላገኙት እግዚአብሔር ለሊቀ መልአኩ ቅዱስ ገብርኤል የሰጠውን የቸርነት ብዛት አደነቁ። የሊቀ መላእክት የቅዱስ ገብርኤል ጸሎቱና በረከቱ በሁላችን ላይ ይደር ለዘላለሙ አሜን። ኢየሱስ ሆይ በሉ። ኢየሱስ ሆይ አሁን ማረን በሉ ባካችሁ። ኢየሱስ ሆይ በሉ። ኢየሱስ ሆይ ጌታ ሆይ አዶናይ ሆይ አሁን ማረን። እግዚአብሔር ከፈቀደ በዚህ ቃል እንነጋገራለን። የዚህ ኃይለ ቃል የምናገኘው በሉቃስ ወንጌል በምዕራፍ 17 ቁጥር 13 ላይ ነው። የቃሉ ተናጋሪ ቃሉን የጠየቁት 10 ለምጻሞች ናቸው። ቃሉ የተጠየቀው ልመና የተለመነው የኛ ጌታ የድንግል ልጅ ኢየሱስ ክርስቶስ ነው። ማን ነው? አቤት ኢየሱስ ክርስቶስ ነው። ብዙ ጊዜ ይነገራቸዋል። ኢየሱስ ማለት መድኃኒት ማለት ነው። ኢየሱስ ማለት አዳኝ ማለት ነው። ኢየሱስ ማለት ሁሉን አዋቂ፣ ሁሉን ገዢ፣ ሁሉን ፈጣሪ፣ ሁሉን የሚያከናውን ማለት ነው። ታዲያ ኢየሱስ ክርስቶስ ይህንን ቃል ተናገሩት። የጌታ መልስ ምን ይሆን? ዛሬስ መፍትሄ ትፈልጋላችሁ? ዛሬስ ለምጽ ይዛችኋል? ዛሬስ በሽታ እያሰቃያችሁ ነው? ዛሬስ እንባችሁ አይናችሁ ላይ እየፈሰሰ የአይናችሁ እንባ ደርቆባችሁ የልባችሁ እንባ እያፈሰሳችሁ ሰሚ ያጣችኋል? መድኃኒተኛ ያጣችኋል? ዶክተር ያጣችኋል? እውነት መንገራችን ኢትዮጵያ በዚህ ሰዓት ታማ እያቃሰተች ነው ያለችው። እውነት መንገራችን ኢትዮጵያ ግራ ገብቷት የላይ እንባ አልቅቶ የውስጥ እንባ እያነባች ነው ያለችው። ለምን? ፈዋሽ አጣ፣ አዳኝ አጣ፣ ገላጋይ አጣ፣ አይዞሽ የሚላት አጣ። ሁሉ ተረከዛንሽ ሆነ። ሁሉ ግትር የሚያነሳ ሆነ። ሁሉ በቁስሏ ላይ እሾህ የሚከት ሆነ። እግዚአብሔር አምላክን ኢትዮጵያ በዚህ ሰዓት ትፈልጋለች። ኢትዮጵያ ፈዋሽ ትፈልጋለች። ወገኖቼ እነዚህ 10 ለምጻሞች ጌታ ኢየሱስ ክርስቶስ ጎባጣ እያቀናው ለምጻምን እያነጻ
ሽባን እየጠገነ ዓይነ ስውርን እያበራ በሚሄድበት ሰዓት ዝና ሰምተዋልና ስለ ኢየሱስ ክርስቶስ እርሱ በዚያ ሰፈር ሲሄድ ብድግ አሉና ከመቀመጫቸው ኢየሱስ ክርስቶስ ሆይ፣ አማኑኤል ሆይ፣ መድኃኔዓለም ሆይ አሁን እባክህ ማረን አሉት። አሁን እባክህ ምን በለን ማረን። እስከ ዛሬ ስንሰቃይ ነበረ። እስከ ዛሬ ጨለማ ውስጥ ነበርን። እስከ ዛሬ በለምጽ ተመተን የማንም መጠቋቆሚያ ሆነን ነበረ። አሁን ግን አንተ ማረን አሉት። አማኑኤል አሁን ኢትዮጵያን ይባራት፣ እግዚአብሔር ሀገራችንን ይባራት። አሁን ግን ማረን። ስቃዩ ይበቃናል፣ ስድቡ ይበቃናል፣ የሰው መጠቋቆሚያ መሆኑ ይበቃናል። ማረን አሉ። ኢትዮጵያ ይበቃታል። የሀገሯ መጠቋቆሚያ ሆነች እኮ ኢትዮጵያ። ታላላቅ ነው የሚሉ የነገሥታት መጠቋቆሚያ ሆነች እኮ። የታለ ኢትዮጵያውያን የሚያመልኩት አምላክ አሁን ሲያድናቸው እምይ እያሉ እኮ ይጠቋቆሙ ጀመረ። የኢትዮጵያ አምላክ ግን እውነት አልከላፋም። የኢትዮጵያ አምላክ እውነት አልጠፋም። የኢትዮጵያ አምላክ ከማዳን ሸሽቶ አያውቅም። ግን መዳን የሚፈልግ ሰው ከልቡ እንዲጮህ ይፈልጋል። እስቲ እኔ መዳን እፈልጋለሁ የሚል እጁን ያውጣለች። ትፈልጋላችሁ? ባካችሁ ከልባችሁ ጩሁ። እውነት ልንገራችሁ፣ እግዚአብሔር አልሸሸም። የትናንት የነበረው እግዚአብሔር ዛሬ አልሸሸም። የተክለ ሃይማኖት፣ የገብረ መንፈስ ቅዱስ፣ የአቡነ ሀብተ ማርያም፣ አቡነ አረጋዊ፣ የአቡነ ዘርዓ ብሩክ አምላክ ዛሬ አለ። የአቡነ እስትንፋሰ ክርስቶስ አምላክ በአባይ በረሃ ላይ ዳዊታቸውን ጥለው ቢሄዱ አንተ ታውቃለህ። ዳዊቴ ሳይበሰብስ፣ ዳዊቴ ሌባ ሳይበላው፣ ዳዊቴ ማንም ሳይነካው ስመለስ እንዳገኘው አንተ ታውቃለህ ብሎ በእሱ ስም እኮ ነው አቡነ እስትንፋሰ ክርስቶስ ዳዊታቸውን አባይ በረሃ ላይ ውሃ ውስጥ ቁጭ ያደረጉትና እሳቸው ወደ ሌላ ሄዱ። ሲመለሱ አባይ አደራዋን ጠብቃ ዳዊቷ ሳትበሰብስ፣ ዳዊቱ ሌባ ሳይወስድ፣ ዘራፊ ሳይወስድ አባይ አስቀመጠችና ጠበቀችና ባለቤቷ አቡነ እስትንፋሰ ክርስቶስ ሲመጡ ዳዊታቸውን ሰጠቻል። ታዲያ የእኛ አቡነ እስትንፋሰ ክርስቶስ አምላክ እግዚአብሔር ኢትዮጵያን ትቷታል። ኢትዮጵያን አይናድራትም ወይ ስንል ያድራታል። ግን ሰው መሽተት ስላቃተ ማንን ሊያድን ይመጣል? አሁን እኮ ሰው መሽተት ትቷል። አጠገባችሁ ያለው ሰው በሰውኛ ሁለት ገንዘብ ያለው ሰው ነው፣ ግን ውስጡ አውሬ ሆኗል እኮ። ውስጡ እኮ ከአውሬ በላይ ሆኗል እኮ። ጅቦች እንኳን ጅብን የሆነ የሚበላ ካጣ እያለ ጓደኛውን ይጠራል፣ ና አብረኸኝ ብላ ይላል። ዛሬ ግን የሰው ልጅ ጓደኛው እርቦት በጠኔ በረሃብ ሊሞት እያየ ሸሽጎ ነገ እበላለሁ ብሎ ይቀመጣል። የነገ ማደርህን ማናወቀው? የነገ ማደርሽን ማናወቀው? ዛሬ ተከባብሮ ተካፍሎ መብላት አይቻልም? ዛሬ ተከባብሮ ተሳስቦ መብላት አይሻልም? ማንም እኮ በገንዘቡ በትሪሊየን የሚቆጠር ገንዘብ ባንክ ቤት አስቀምጠው ለጅቦች ሰጥተው እነሱ እኮ አፈር በልቷቸዋል። አታስታውሷቸው? በገንዘባቸው ይኩራሩ የነበሩትን አታስታውሷቸውም? በዝናቸው ይኩራሩ የነበሩትን አታስታውሱም? ትናንትና ተሽከርካሪ ወንበር ላይ ተቀምጠው ቅጠሩን ብለን ስንሄድ እየተሽከረከሩ ሲያሾፉብን የነበሩት አታውቋቸውም? ዛሬ ግን የሉም።
ግን በእርሱ ቸርነት ዛሬ አለን። በማን ቸርነት? በእርሱ ቸርነት ዛሬ አለን። ታዲያ እነዚህ 10 ለምጻሞች ጌታ ሆይ እስከ ዛሬ ስድብ ይበቃናል፣ አሁን ግን ማረን አሉት። እስከ ዛሬ ይበቃናል፣ አሁን ግን ማረን። እስቲ በማርያም ሁላችሁም እንዲህ በሉት፣ ጌታ ሆይ በሉት። እስከ ዛሬ ይበቃናል፣ አሁን ግን ማረን፣ አሁን ግን አድነን፣ አሁን ግን ፈውሰን፣ አሁን ፍታን። እሱ ይፍታል። ጌታ ሆይ እስከ ዛሬ ይበቃናል፣ አሁን ግን አድነን፣ አሁን ፈውሰን። ኢየሱስ ሆይ አትፈካ። ኢየሱስ ሆይ እባክህ አድነን፣ እባክህ ፈውሰን፣ እባክህ ማረን አሉት። ጌታ ኢየሱስ ክርስቶስ እንዲህ አላቸው። ከቃሉ ጋር ናችሁ? እመብርሃን ከሁላችሁ እንዳትሆን እንዲህ አለ ኢየሱስ ክርስቶስ። ኑ አላቸው። ልትድኑ ትወዳላችሁ አላቸው። ጌታ ሆይ አዎ መዳን እንፈልጋለን አሉት። ሂዱና ራሳችሁን ለካህን ብንበው አለ አሳዩ። ራሳችሁን ለካህን አሳዩ። በእምነት አመኑና ሄዱ። ራሳቸውን ለካህኑ ሲያስመረምሩ እላያቸው የነበረው ለምጽ ታጠበና መሬት ላይ ወደቀ ይላል። ክብር ምስጋና ለመድኃኔዓለም ይሁን። ማንም ኃጢአት የለብኝም የሚል ራሱን ያታልላል። ከሊቅ እስከ ደቂቅ ኃጢአታችን በዝተዋል። ከላይ ካለነው ጀምሮ ከመንፈሳዊ መሪዎችም ከዓለማዊ መሪዎችም ጀምሮ እግዚአብሔርን አሳዝነናል። ለዚህ ነው በቤተ ክህነቱም በቤተ መንግሥቱም ትርምስ የበዛው። ለዚህ ነው ወገን ታጥቆ መጸለይ ቆመና ወገን ታጥቆ ሙስና ተጀመረ። ወገን ታጥቆ መውረድ፣ መነሳት፣ መውደቅ፣ መጾም፣ መጸለይ፣ መስገድ ኤሎሄ 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 ላማ ሰበቅታኒ ብሎ መጮህ ቀረና ሁሉም ክብራቸው ለወረባቸው እንዳለ መጽሐፍ ሁሉም ከላይ ያለው እስከ ታች ያለው ዘረኛና ጎጠኛ ሆነ። ታዲያ እንዴት ብሎ እግዚአብሔር ይማረን? እንዴት ብሎ እግዚአብሔር ይቅር ይበለን? እንዴት ብሎ እግዚአብሔር አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለን የገባነውን የጀመርነውን ቅዳሴ እንዴት አድርጎ እግዚአብሔር ይቀበለው? እንዴት አድርጎ አንዱ አብ ቅዱስ፣ አንዱ ወልድ ቅዱስ፣ አንዱ ውእቱ መንፈስ ቅዱስ ቅዱስ ነው እያለን የተናገርነውን ጸሎት እንዴት ይቀበለው? እኛ እኮ እጃችን ደም አለበት። ተቀባይ ቁማሩን ከመቀበሉ በፊት ልቡ ንጹህ መሆን አለበት። አቀባይ ከማቀበሉ በፊት እጁ ንጹህ መሆን አለበት። ታዲያ እዚያው ኮሽታ እዚህም ኮሽታ በዛ። ኮሽታውን ማረጋጋ ግን ያስፈልጋል። ኮሽታውን ሊያቆም የሚችል ደግሞ ያስፈልጋል። የሚችል አይዟችሁ ኦርቶዶክሳውያን፣ አይዟችሁ አገልጋይ ካህናት፣ ጊዜው ይመጣል። የእነ አብርሃም አምላክ ይመጣል። ወድቃችሁ አትቀሩም። ተጠቋቁሞባችሁ አይቀሩም። ክህነታችሁን እያዩ አርክሰውባችሁ አይቀሩም። አይዟችሁ፣ የክህነቱ ባለቤት እግዚአብሔር ሲመጣ ከፍ ከፍ እንላለን። አይዟችሁ፣ የእኛ የኦርቶዶክሳውያን ባለቤት ማኅተም በማሰራችን ተገፍተን ሊሆን ይችላል። ማኅተም በማሰራችን ከእንጀራ ላይ ኮብልለን ሊሆን ይችላል። አይዟችሁ፣ ትናንት ያበላን አምላክ ለዛሬ ደግሞ የሚበላውን ሳያዘጋጅልን ዝም አይልም። እውነት ሐሰት፣ እውነት ሐሰት። አይዟችሁ፣ አይዟችሁ፣ ግን እውነትን ተላበሱ። ስለ እውነት ተሰደዱ። ስለ እውነት ተሟገቱ። ስለ እውነት ወደ እግዚአብሔር ጸልዩ። ስለ እውነት ብላችሁ ጋር ተገፉ። ታዲያ አሁን ማርያም ሲሉት ሄዱ ለካህን አሳዩ አለ። ለካህን አሳዩ፣ ለምጻቸው ዳኑ። በኋላ እንግዲህ የሚገርመው የሰው ልጅ ራበው ይላል። ሲርበው ምግብ ስንሰጠው የሰው ልጅ መልሶ ምን ይላል? ንገሩኛ።
አራቦ አበላችሁት። ከዛስ ከጠገበ በኋላ ምን ይላል? አፉራ እንጀራ ስለ አፉራ ልቡ ምን ይላል? ወጣው እኮ አይጣፍጥም። እንጀራዋ እኮ ለምን ተበዛበት እኮ እሷ ቤት እኮ ይላል የሰጠችን ውሃ እንድጠጣ የሰጠችን ብርጭቆ እኮ የሆነ ነገር ይሰጣል። አሁን ታጠበን የሚልና ማመስገን ትቶ ከረሃቡ ያሰገሰችውን ሴት ማመስገን ትቶ ሐሜት ውስጥ ይገባል። እውነት ሐሰት? እኛስ እግዚአብሔር እያኖረን አላንጎራጎራችሁበት? ጤና ሰጥቷችሁ አላንጎራጎራችሁበት? የትንሽዬ ፈተና ሲገጥማችሁ ምነው ተውከን ምነው ባልፈጠርከኝ ብላችሁ አላንጎራጎራችሁ? አምላክን እላችኋለሁ ከተደረገባችሁ ይልቅ የተደረገላችሁ ብዙ ነው። ከደረሰባችሁ ይልቅ የደረሰላችሁ ኃያል ነው። ከሆነባችሁ ይልቅ የሆነላችሁ ልዩ ነው። አመስግኑ፣ እልል በሉለት። ማሸብሸብ ይገባል፣ መገዛት ይገባል። ወገኔ አትተክይ፣ አይዞሽ። የነገር ማን ያውቃል? ነገሩን የነገር ማን ያውቃል? አደራም የነገር በኋላ ለእጄ ቡና መጠጣቴን እንጀራ መቅመሴን ማን ያውቃል? አቤት እና አምላክን የድንግል ልጅ እግዚአብሔር ነው የሚያውቀው። ማን ሌላ ማን ጠጣ? እኛ የተዘጋጀልን ልንጎርስ ስንል ቁጭ አርክተ ብለን ሌላ ይበላ ጠቅልለናል እኮ። ልንጎርስ እጃችን ላይ ካረግን በኋላ እኛ ቁጭ አርገን ሌላ በሚተመቶ ይበላዋል። ስለዚህ በማን መታመን ይሻላል? አሁን እንዲሆነ ከተፈወሱ በኋላ 9 ቀሩና አንዱ መጣና ጌታ ሆይ አለው። አቤት ባልከኝ መሰረት በቃለ መሰረት ተፈውሻለሁ። ለምጼ ወርቋል፣ ጥሏል፣ አሁን ድኛለሁ፣ ሙሉ ሰው ሆኛለሁ አለ። ክብር ምስጋና ለመድኃኒዓለም ይሁን። ሙሉ ሰው ሆኛለሁ። ስለዚህ ጌታ ሆይ ላመሰግን መጣሁኝ አለው። ክርስቶስ እንዲህ ብሎ ጠየቀ፣ የተፈወሳችሁት 10 ናችሁ፣ የመጣኸው ግን ስንት ነው? አቤት አቤት! የፉሪ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን ሰበካ ጉባኤ አባላት እናንተ ብቻ ናችሁ? እንደውም እርግጠኛ ብሎ እናንተ የኪዳነ ምሕረትና የሌላ አጥቢያ ሰዎች ናቸው። የዚህ አጥቢያ ሰው ችርቻሮ ላይ ነው ያለው፣ ንግድ ላይ ነው ያለው። ይሄ እንዴ ቡናውን ዘርግቶ አሜት ላይ ነው ያለው። የእናቴ አባቴ ገረባ እያለ ሌላ ነገር ላይ ነው፣ አረቄ ላይ ነው ያለው። ይህን አረቄውን ጨብጦ እኮ ነው የተቀመጠው። የሚገርመው ግን ያጠገብ ያሉት መባረክ አቅቷቸው ሩቅ ያለነው ለመባረክ እግዚአብሔር ፈቀደ። ክብር ምስጋና ለመድኃኒዓለም ይሁን። የሚገርም ነው። አጠገብ ያሉት አጠገብን ቤተ መቅደሱ አጠገባችን ነው ያለው ብለው የሚያስቡ ሳይባረኩ ሩቅ ያለው ሰዎች የመላእክት አለቃ ቅዱስ ገብርኤል እየባረከን ነው ያለው። ክብር ምስጋና ለመድኃኒዓለም ይሁን። ይህ ነው አሁን እንዲሆነ 9ኙስ ወዴት አሉ ብሎ ክርስቶስ ጠየቀው። ጌታ ሆይ ወዴት እንዳሉ እኔ አላውቅም፣ እኔ ግን ስለተደረገልኝ ነገር ላመሰግን መጣሁ አለ። ስለተደረገልኝ ነገር ምን ላደርግ መጣሁ? አቤት ላመሰግን መጣሁ። እስቲ የተደረገላችሁ ሰዎች እጃችሁን አውጡ። እስቲ ጌታዬ ብዙ ነገር አድርጎልኛል የምትሉ እጃችሁን አውጡ። አሁንም ጌታ ጨምሮ ያደርግላችሁ። አሁን እስቲ ያልተደረገላችሁ እጃችሁን አውጡ። እስቲ ያልተደረገላችሁ ነግሬው አልፈታ ብሎኛል፣ ችግር አለብኝ የምትሉ እጃችሁን አውጡ። አቤት አለ እኮ ፈርታችሁ ነው። አንዱ እውነታውን አሁንም ደግምላችኋለሁ፣ ካልተደረገላችሁ ይልቅ የተደረገላችሁ ብዙ ነውና በዛ መስግኑት። እሺ እናቴ የተደረገላችሁ ብዙ ነውና መስግኑ። ይህን ስለሻቸው ጭብልቅ አሁን አጨብጭብ አይደለም የለምን ይህ ቃሉ የሚለው አሁን አጨብጭቡ አይደለም። ውስጣችሁ ውስጥ ንጹህ ይሁንለት ለክርስቶስ። ክርስቶስ ቤትሽ ሊመጣ ፈለገ። ክርስቶስ በእንግድነት ቤት ሊገባ ፈለገ። ታስገቢዋለሽ? ፈቃደኛ ነሽ? እቤት ይጠርቷል። ወገኔ
ወገኔ እቤት እንግዳ ስትጋብዝ እቤትን ጽድት አድርገህ ብርጭቆውን አጥበህ ግድግዳውን ቀለም ቀብተህ ከዚያ ማህበር አለብኝ ወይ ሰርግ አለብኝ ወይ ምን አለብኝ እንግዳ ትጠራለህ። ኢየሱስ ክርስቶስ በእንግድነት ሊመጣ ዛሬ ፈለገ። ቤታችሁ ዝምት ነው ጸርቷል፣ ተወልውሏል፣ ተጠርጓል፣ ቆሻሻ የለውም፣ ታጥቧል። ቤታችሁ ያልኩት ይሄ ሰው ሰርቶ ሰው የሚያፈርሰው ቤት አይደለም ያልኳችሁ። ያቺማ ሰው እየሰራ ሰው እያፈረሰ ነው። እያያችሁ ዘመናችን የአባይ ዘመን ነውና ቤት አይደለም ሰው የሚያፈርስ ዛት ደርሰናልና ክፉዎች ተነስተው ክፉዎች ቤት እያፈረሱ ክፉዎች ሰው እያፈረሱ ነው። ይህንን አይደለም የምላችሁ። ይሄኛው ቤታችሁ ንጹህ ነው ወይ? ክርስቶስ ሊገባበት ይሄ ቤት ነው እኮ ልቦናችሁ እኮ ክርስቶስ ሊገባበት ጸርቷል፣ ተጠርጓል፣ ድሪያል አልዳረበትም፣ አልቀሸረም፣ አልጠቆረም። ወገኔ ንጹህ ናችሁ? እስኪ ንጹህ ነው የሚል ያውጣ። እውነት እንገራችሁ ከሊቅ እስከ ደቂቅ ኃጢአትን ሰርተዋል፣ እግዚአብሔር ክብር እግዚአብሔር ግን በምሕረት ተመልክቷቸዋል። እንዲህ መጽሐፍ ቅዱስ ሁሉ ኃጢአት ሰርተዋል፣ ሁሉ በደል ሰርተዋል። የእግዚአብሔር ምሕረት ግን ዛሬ አድርሳናለች። ለነገው ግን አናውቀውም፣ ለነገው አናውቀውም። የእግዚአብሔር ምሕረት እንዲጨመርላችሁ እባካችሁ በንስሐ ሕይወት ውስጥ ተመላለሱ። እግዚአብሔር በንስሐ ሕይወት ውስጥ ይመልሰን። እንዲህ ይላል በመዝሙር 123 ቁጥር 3 ላይ መዝሙር 123 ቁጥር 3 ላይ ማረን አቤቱ ማረን፣ ንቀት እጅግ ጠግበናልና አንተ ማረን። ንቀትን እጅግ ጠግበናልና አንተ ማረን። ዘመዶቻችን ናቁን፣ ጓደኞቻችን ናቁን፣ ጎረቤቶቻችን ናቁን፣ ግፉን፣ ተጠበሹን፣ ፊታቸውን አዞሩብን። በቃ ጌታ ሆይ እባክህ ማረን፣ እባክህ ማረን፣ እባክህን ማረን። ኢትዮጵያን ዘመዶቿ ጎረቤቶቿ ንቀዋታል። ኃያል አገር ያልተደፈረች አገር ተብላ አባቶቻችን በእግራቸው እየሄዱ በፈረስ እየተዋጉ የሰማዕቱ የቄሰ ገበዙን የኢትዮጵያዊ ቃል ገበዙን የቅዱስ ጊዮርጊስን ጽላት ይዘው በትንሽዬ መሳሪያ እነሱ በጦራቸው ሲመኩ የኢትዮጵያ ወታደሮች፣ የኢትዮጵያ አባቶች፣ የኢትዮጵያ ጀግኖች ሰይፍ ይዘው ፈረሳቸውን ጭነው የሰማዕቱ የቅዱስ ጊዮርጊስን ታቦት ይዘው መሄድ ጀመሩ። እነዛ በጦር ይመኩ ጀመር። እኛ ደግሞ በሰማዕቱ የቅዱስ ጊዮርጊስ አምላክ እንመካ ጀመረ። እነዛ በመሳሪያቸው፣ እነዛ በወታደራቸው ይመኩ ጀመረ። እኛ ደግሞ በኢትዮጵያዊው ቄሰ ገበዝ በቅዱስ ጊዮርጊስ አምላክ እንመካ ጀመርን። ማን አሸነፈ? አቤት አቤት ንገሩኛ፣ ማን አሸነፈ? አቤት እኛ ጀግኖች ነን፣ ሀብታሞች ነን፣ ያደጉ ሀገራት ነን፣ ወታደሩ ብዙ አለን፣ ጦር መሳሪያ ብዙ አለን ያሉት ተሸነፉ። ምንም የሌላት ኢትዮጵያ ሰማዕቱን ቅዱስ ጊዮርጊስን ይዛ አሸነፈች። ክብር ምስጋና ለመድኃኔዓለም ይሁን። ይህንን እኮ ጀግኖች እንዳልተባለን ትንንሾቹ ሀገራት ዛሬ ኢትዮጵያን ለመውጋት ይማከሩ ጀመረ። ትንንሾቹ ሀገራት ኢትዮጵያውያንን ለማንበርከክ ይጮሁ ጀመረ። እኛም ኢትዮጵያ ትልቋን ሀገር ትተን ትንንሾች ሀገር ላይ እየሄድን ስንሰደድ ጀመረ። ለምን? የአባቶቻችንን አምላክ ማምለክ አቁመናላ እንጂ በስጋ ሰይፍ የተነሳውን ሁላ አይደለም በመንፈስ የተነሳውን በስጋ የተነሳውን ሁሉ ማሸነፍ እንድንችል ኢየሱስ ክርስቶስ መስቀሉን ለሁላችንም ሰጥቶናል። እውነት ሐሰት? ይኸውላችሁ እውነት ነው። ታዲያ የት አላችሁ? ጌታ ሆይ ንቀውናልና ንቀታችን በዝቷልና ማረን። በሌላው በማቴዎስ ምዕራፍ 9 ቁጥር 17 ላይ ታስታውሳላችሁ። ከሌሎች እናንተ ታስታውሳላችሁ። እነዚያ ሁለት ዓይነ ስውራን እነዚያ ደጅ ላይ ቁጭ ብለው ዓይነ ስውር መሆናቸውን አምነው ከእናንተ ድቃቂ ሳንቲም ይለምኑ የነበሩትን ታስታውሳላችሁ። በዛ በሰይሎ መጠበቂያ አካባቢ የነበሩት
ታስታውሳላችሁ? እዛ በሳይነ መጠመቂያ አካባቢ የነበረው ያንን ታስታውሱላችሁ? አልጋ ላይ ተጣብቆ የነበረው በዚህ በዮሐንስ ወንጌል በምዕራፍ 5 ላይ ያለው ታስታውሳላችሁ? በዚያ በማቴዎስ ምዕራፍ 9 ቁጥር 27 ላይ ያሉትን እነዚያ ሁለት ዕውራን ታዲያ ዕውራን ናቸውና ግራ ገብቷቸው በተቀመጡበት ሰዓት የናዝሬቱ ኢየሱስ በዚህ ጋር አለፈ ሲባሉ እንዲህ ብለው ከመቀመጫቸው ብድግ አሉና የናዝሬቱ ኢየሱስ ሆይ ማረን፣ የናዝሬቱ ኢየሱስ ሆይ ፈውሰን፣ የናዝሬቱ ኢየሱስ ሆይ ተመልከተን ብለው ጌታ ኢየሱስ ክርስቶስ እነዚህ ሰዎች ሊመለከታቸው ሲፈልግ ግርግር ፈጣሪዎች ህዝቡ ግን ምን አሉ? ኧረ እባካችሁ አትጩሁ፣ አይሰማችሁም፣ አትጩሁ፣ ብዙ ሰው እየጮኸ ነው፣ እናንተ እዚህ ዋሉ፣ እሱ ያለው ሩቅ ነው፣ አይሰማችሁም፣ ዝም በሉ አላቸው። እነሱ ግን አብዝተው ጮኹ ጀመረ። አብዝተው ነው ጀመረ። አይዞሽ አብዝተው ጩሁ፣ አይዞሽ እሺ አብዝተው ጩሁ፣ ስለገፋሽ ተገፋው ብለሽ አታልቅሽ። ይህም ማለት ዲያብሎስ ደስ ነው የሚለው። ለገዢዎችም ደስ ይላቸዋል፣ ለዲያብሎስም ደስ ይለዋል። አንቺ ግን እመብርሃን ስዕል ፊት እቤትሽ ቁጭ ብለሽ እመብርሃንን ስዕል ፈልጊና እሷ ስር ግፍት ብለሽ እባክህን አምላኬ፣ እባክህን የጌታዬ፣ እባክህን ፈዋሼ፣ እባክሽን አምላክ ተመልከችኝ፣ ገፉኝ፣ ጣሉኝ፣ ክፉ ነገር አረጉብኝ፣ እባክሽን ተመልከችኝ በሏት። ልጇም ይሰማል፣ እመብርሃንም ትሰማለች። እውነት ሐሰት? ስለዚህ አትክድ፣ አታልቅስ። ለሊት እንዲሆነብህ ስትባል አማተብና እንዲህ በለው የቅዱስ ጊዮርጊስ አምላክ ከእኔ ጋር ነው፣ እናሸንፋለን እንጂ አንሸነፍም በለው። የማን አምላክ? የነ ቅዱስ ጊዮርጊስ አምላክ ከእኛ ጋር ነው፣ እናሸንፋለን እንጂ አንሸነፍም በሉ። ትናንትና የነበረው ንግዳችሁ ዛሬ በመተተኞች ምክንያት ንግዳችሁ ጨለማ ሊሆንባችሁ መተተኛ ቤት አትሄዱ። እግዚአብሔር ቤት ነውና ቅዱስ ገብርኤል ቤት ነውና ጸበሉን ውሰዱና ቤታችሁ ተደብቃችሁ ረጨት 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 አሉት። ቅዱስ ገብርኤል አንተ ታውቃለህ፣ አንተን አምኜ ነው ቤቴን የከፈትኩት። ስለዚህ ቅዱስ ገብርኤል አንተ ታውቃለህ፣ እባክህን ከፍቼ ምንም ሳልሰራ የምዘጋ ሳይሆን ከፍቼ ውጡልኝ ብዬ አስወጥቼ የምዘጋ መልካም ነጋዴ አድርገኝ ይበሉት። ይችላል አይችልም? ይችላል አይችልም? ስለዚህ ይላሉ ክብር ምስጋና ለመድኃኒዓለም ይሁን። እሺ ትምህርቱን አጠቃላይ ለመዳን ምን እናድርግ? መዳን ትፈልጋላችሁ? አትፈልጉም? አቤት አቤት! ምን ነው ቁርስ ሰዓት ደርሶ ነው ያኮረፋችሁት? መዳን ትፈልጋላችሁ? እስቲ እጄ መዳን እፈልጋለሁ የሚል እጁን አውጣ። መዳን እፈልጋለሁ። አዎ በሉ። ትፈልጋላችሁ? ትፈልጋላችሁ? እነዚህ ነገሮች አድርጉ። አንደኛ መዳን የሚፈልግ እውነት መዳን እፈልጋለሁ ያለ ሰው እግዚአብሔር ከዚህ ኮተታ ኮተት ዘመን እንዲያወጣ፣ ከዚህ ምናቸው ካልታወቁ ዘመን እንዲያወጣ፣ ከዚህ በአሸንክታብና በኃጢአት ካሉ ዘመኖች ውስጥ እንዲያወጣ እግዚአብሔር ከዚህ የ666 ጌታ ተብለው የሚጠሩ ያውሬ እውነት አንድ ነገር አሰብኩኝ። ትናንት ከትናንት ወዲያ ሚዲያ ስናገር ሰምታችሁ ከሆነ እግዚአብሔር ምሕረቱ ይላክ ለኢትዮጵያ። ኢትዮጵያ ማታውቀው ጾታ መቀየር የምትፈልጉ ሰዎች ብሎ ማስታወቂያ መነገር ጀምሯል። አያችሁት? አያችሁ የክፋቱ ማውጣት እንዴት እንደሆነ። ሴት ሆናችሁ ወንድ ከሆነና ወንድ ከፈለጋችሁ፣ ወንድ ሆናችሁ ሴት መሆን ከፈለጋችሁ በዚህ ስልክ ደውሉ። ጾታ እንቀይራለን የሚል መጣ። ማረም ስለ ከእግዚአብሔር ጋር ስንጣላ እንዲህ ነው። ከእግዚአብሔር ጋር ስንጣላ እንዲህ ነው። ከእግዚአብሔር ጋር ግጭት ስንፈልግ እንዲህ ነው። ሰውዛላችሁ ወንድ ለወንድ ጋብቻ ተፈቅዶልሃል፣ ሴት ለሴት ጋብቻ ተፈቅዷል። ጀምረዋል። አዳማ ፒያሳ ተብላ በምትጠራ ቦታ ላይ ሴትና ሴት ብቻ ወንድና ወንድ ብቻ ወንጃል ጋር ማከራዩት ሌላ ማከራዩ ጀምረዋል። ሴትና ወንድ እግዚአብሔር ምስክር፣ ወንዶች ልክ እንደ ሴቶች ምንድነው የምትሏቸው? ሴተኛ ጋር ነው ስመድረክ ላይ ነገር እንዳይገባው ይሄንን እንዲሁ ወንዶች ብቻ በገንዘብ ገዝተናቸው ኃጢአት የምንሰራባቸው ወንዶች ቤት ተከፍቷል። አያችሁ ኢትዮጵያ
ምን ላይ እንዳለ ልትነግራችሁ ትስቃለሽ። በልተሽ ስትጠግቢ የምትኖሪ ትመስያለሽ። የሞቀ ቤት ውስጥ ስትኖሪ ቤትሽ የማይበርድ ይመስልሻል። የሞቀ ቤት ውስጥ ስትኖር አንተ ሕጋዊ ትመስላለህ። ሕጋዊ የሚያደርገው ምድራዊ ንጉሥ ሰማያዊ ንጉሥ ኢየሱስ ክርስቶስ ነው። እርሱ ሕጋዊ ካላደረገ ሁሉ ይደክማል። አምላክ ምስክሬ፣ ሁሉ ይደክማል። ስለዚህ እባካችሁ ጸልዩ፣ አታንቀላፉ፣ ዝም ብላችሁ ቁጭ አትበሉ። ዘመናችን ከፍቷል እኮ እንዳይመስሏችሁ። የሚተሻሿችሁ ሰዎች ባስ ላይ ራሱ ማንነታቸው ረኳቸው። እስቲ ግኖች እኮ በየባሱ እየገቡ አስቸግረዋል። ምሕረቱን ይላክልን። ስለዚህ እንድንድን አንደኛ መዳን ከፈለጋችሁ በፍጹም ልባችሁ ክርስቶስን እመኑ። በምን ልባችሁ? በፍጹም ልባችሁ ማንን እመኑ? ክርስቶስን። እንዲህ ይላል በኢሳይያስ የትንቢተ ኢሳይያስ ምዕራፍ 7 ቁጥር 5 እስከ 10 ያለው ክፉ ምክር አይጸናምና ባታምኑ አትድኑ። እየሰማችሁ ነው? ክፉ ምክር ምን አይለው? አቤት አይጸናምና ባታምኑ አትድኑ። ባታምኑ ምን አትድኑ። ስለዚህ ለመዳን ምን ማድረግ አለብን? ማመን። አቤት ወጀብ መጣ፣ ማዕበል መጣ፣ ውሃ መጣ፣ ንፋስ መጣ፣ ማን ያድነናል? አቤት ይችላል አይችልም? ክብር ምስጋና ለመድኃኒዓለም ይሁን። ስለዚህ በፍጹም ልባችሁ እመኑ፣ በፍጹም ልባችሁ እመኑ። ካመናችሁ ትድናላችሁ። ሁለተኛው የምናምነውን በትክክል እንወቀው። ማንን እንወቅ? የምናምነውን በትክክል እንወቀው። እግዚአብሔር በተዘጋ ቤት ውስጥ ገብቶ ታምር መስራት ይችላል አይችልም? ይህንን በፍጹም እምነት እመኑት፣ እወቁት። እንዲህ ይላል መጽሐፍ በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ላይ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ላይ ስለዚህ ምክንያት ይህንን መከራ ደግሞ ተቀብያለሁ፣ ነገር ግን አላፍርም፣ ያመንኩትን አውቀዋለሁና። በፍጹም ይህንን መከራ ተቀብያለሁ፣ ነገር ግን አላፈርኩበትም፣ ያመንኩትን አውቀዋለሁና አልፈራም። ያመንኩትን አውቀዋለሁና። ስለዚህ የምናምነውን እንወቀው። ሶስተኛ እግዚአብሔር የሚለውን ብቻ መስማት ይገባል። ማን የሚለውን? አቤት ፌስቡክ የሚለው ነው? ትዊተር የሚሉትን ምናምናችሁ የቴሌቪዥናችሁ የሚለውን ማን የሚለው? እግዚአብሔርና የእግዚአብሔር ቃል የሚለውን እመኑ። አንዳንዴ ይገርማሉ። ዘመን መጣልሽ፣ የደረሰልሽ፣ ሰይፍ መጣ፣ በሩ ላይ ቆሟል እያሉ የሚያንቀጠቅጡ ሰዎች አሉ። አዎ ይምጣ፣ እኔም ማምነውን አምላክ አውቀዋለሁ፣ እድናለሁ። በይ አትፍሪ፣ አትጨነቂ። እኔም ማምነውን አውቀዋለሁ፣ ስለዚህ የማምነውን ስለማውቅ ያድነኛል ብለሽ እመኚ። ስለዚህ ምን ይላል? እግዚአብሔር ብቻ የሚለውን ስሙ። ለዚህም እንዲህ ይላል ጴጥሮስና ዮሐንስ ግን መልሰው እግዚአብሔር ከመስማት ይልቅ እናንተን እንሰማ ዘንድ በእግዚአብሔር ፊት የሚገባ እንዳልሆነ እወቁ አሉ ይላል። ጴጥሮስና ዮሐንስ መልካሙን እግዚአብሔር መልሰው እግዚአብሔርን ከመስማት ይልቅ እናንተን መስማት በእግዚአብሔር መስማት እንደማይገባ በእግዚአብሔር ፊት አይገባምና ይህንን ወቁ ይላል። አራተኛውና የመጨረሻው መዳን ከፈለጋችሁ እንዲህ አድርጉ። በትንቢተ ኢያሱ በምዕራፍ 1 ቁጥር 7 ላይ ነገር ግን ጽና፣ እጅግም በርታ፣ ባሪያዬ ሙሴ ያዘዝኩትን ሕግ ሁሉ ጠበቀ አደረገውም፣ በምትሄድበት ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል። ወዴትም አትበል። አቤት ወደ ቀኝም አትበል። ወገኔ መዳን ከፈለጋችሁ ወደ ግራም እንዳታዩ ወደ ቀኝም እንዳታዩ፣ የተሰቀለው ኢየሱስ ክርስቶስን ብቻ እዩት። ከፊታችሁ የተሰቀለው ኢየሱስ ክርስቶስ እያለ እንዳታስተውሉ ማን ነው አዚም ያደረገባችሁ ይላል መጽሐፍ። የተሰቀለው ኢየሱስ ክርስቶስ ለእኛ መዳኛ የሆነው ኢየሱስ ክርስቶስ እሱን እንዳንመለከት ማን ነው
እነዚህን ያደረገባችሁ። ስለዚህ ወደ ቀኝ ወደ ግራ አትበል። ኢየሱስ መጣ በዚህ አለ፣ ኢየሱስ መጣ በዚህ እልፍኝ አለ፣ ኢየሱስ መጣ በዚህ ቤት አለ፣ ኢየሱስ መጣ በዚህ አለ ቢሏችሁ ከቶ አትበሏቸው፣ ከቶ አትበሏቸው። ጽና፣ ጽና፣ እመን፣ በርታ፣ አይዞህ እኔ እግዚአብሔር ከአንተ ጋር ነኝና ክፉን አሻግርሃለሁ። በርታ፣ ጽና፣ አይዞህ እኔ እግዚአብሔር ከአንተ ጋር ነኝና ክፉን አሻግርሃለሁ። የሰማነውን በዝነ ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። አምላካችን በቸርነት ጠብቀን፣ በዓለም ዙሪያ ሁሉ የተበተኑትን ክርስቲያኖስ ወገኖችን በቸርነት ጠብቅልን። ሰላም ቀና ውለን አምላካችን በዓሉን የበረከት በዓል አድርግልን። የሊቀ መላእክት የቅዱስ ገብርኤል ጥበቃው ተራዳኢነቱ እንዳይለየን ያንተ ቅዱስ ፈቃድ ይሁንልን። ያንተም ቸርነት እንዳይለየን ቅዱስ ፈቃድ ይሁንልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ ድነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእቴ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመእግዚአብሔር ጸባዖት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረተ ሀበ ፍቁር ወልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራየ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን